በደቡብ አፍሪካ የካቶሊክ ጳጳሳት በሀገሪቱ እየጨመረ የመጣውን የትምህርት ቤቶች ጥቃት አወገዙ። በደቡብ አፍሪካ የካቶሊክ ጳጳሳት ጉባኤ በሀገሪቱ ከጊዜ ወደ ጊዜ እየጨመረ የመጣውን በትምህርት ቤቶች ላይ የሚደረግ ጥቃት በማውገዝ አስቸኳይ እርምጃ እንዲወሰድ ጥሪ አቅርበዋል። የጳጳሳት ጉባኤው በመላው ደቡብ አፍሪካ ትምህርት ቤቶች ላይ እየጨመረ የመጣውን የጥቃት ማዕበል በማውገዝ ብሔራዊ የሞራል ውድቀት በማለት የጋራ መግለጫ አውጥተዋል። በደቡብ አፍሪካ እየተካሄደ ስላለው አለመረጋጋት ስጋቱን የገለጸው ጉባኤው የሀገሪቱ መሪዎች አስቸኳይ እርምጃ መውሰድ እንዲችሉ አሳስበዋል። በትምህርት ቤቶችና በአካባቢው የሚፈጸሙ የጥቃት ድርጊቶች ለጥቂት ቀናት አርዕስት ሆነው ከዚያ መረሳት የለባቸውም በማለት አስፈላጊው እርምጃ መወሰድ እንዳለበት አጽንኦት ሰጥተዋል። የቤተ ክርስቲያኗ መሪዎች ለመማር ለደህንነትና ለእድገት የታሰቡ የትምህርት ቦታዎች የጦር ሜዳ መሆናቸው እንዳሰጋቸው ገልጸዋል። አክለውም መምህራን በአሰቃቂ ሁኔታ ተጎድተዋል፣ ተማሪዎች ታፍነው ተወስደዋል፣ እንዲሁም የቀሩት በፍርሃትና በስጋት ውስጥ እንደሚኖሩ ተናግረዋል። ጳጳሳቱ በመጨረሻ ባስተላለፉት መልእክት መንግስት፣ ህግ አስከባሪዎች፣ ሲቪል ማህበረሰብ፣ የእምነት ተቋማትና ሁሉም ደቡብ አፍሪካውያን አስቸኳይ እርምጃ እንዲወስዱ ድምጽ መሆን እንዳለባቸው አደራ ብለዋል። መረጃው የኤሲያ አፍሪካ ነው።